ልደቴ ዛሬ ነው ውፋ ነግራኛለች፣ ገና በማለዳው ዘምራለኛለች። ዋትሳፕ ጋይስ ያጀማ እንዴት ናችሁ? ደህና ናችሁ? ያለውላችሁ እግዚአብሔር ይመስገን። እስኪ አንድ ነገር ገምቱ። ዛሬ የተወለድኩበት ቀን ነው። እድሜ ስንት ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ያስቀምጡት። በጣም በእርግጠኝነት ግን የምነግራችሁ ከፍ አድርጋችሁ እንደምትናገሩ ነው። እና አንድ ደቂቃ ልስጣችሁ። ስንት ዓመቴ ነው? ኮሜንት ላይ ግቡና ጻፉልኝ። እሺ ተመለሳችሁ አይደለ? ይኸውላችሁ እኔ 23 ዓመቴ ነው። ዛሬ የማከብረው የ23 ዓመት ልደቴን ነው። እንዴት ነው እመስላለሁ? 23 ዓመት አልመስልም፣ ግን 23 ዓመት ልጅ ነኝ። በጣም የሚገርማችሁ ማለት ነው ብላችሁ እንፎጋገራለን። ለማንኛውም እኔ ቢኒያም ወንድማችሁ ልጃችሁ የተወለድኩት በ1989 ግንቦት 16 ቀን በደቡብ ወሎ ክፍለ ሀገር መቅደላ ማሻ በምትባል ከተማ ውስጥ ነው የተወለድኩት ከእናቴ ከይሾወርቅ አያሌው። እንግዲህ ዛሬ እናቴ ወደዚህ ምድር ያመጣችብኝ ቀን ነው። እናትነት በጣም ትልቅ ነገር ነው። የእናትነት ውለቷ በምንም የማይከፈለውም ለዚህ ነው ወደ ምድር የሚያመጡን። ካመጡንም በኋላ የሚለፉልን የሚደክሙልን እናቶች ናቸው። በዚህ አጋጣሚ እናትዬ በጣም አመሰግንሻለሁ ስለወለድሽኝ። በጣም ደስተኛ ነኝ። እንኳን ወለድሽኝ፣ እንኳን አመጣሽኝ፣ እንኳንም ያንቺ ልጅ ሆንኩኝ። እኔ እናቴ እኔ ደግ አመሰግንሻለሁ። እና ዛሬ ልደቴ ነው ግን ማለት ነው ያው ካሁን በፊት ልደቴን ቀለል እያደረኩኝ ዝም ብዬ ሻማም ምናምን እያደረኩኝ አከብራለሁ። ዛሬም እንደዛ ላክብረው ወደ ሚዲያ መጥቼ እንደዛ ተናግሬ አላውቅም። ግን ዘመዶቼ፣ ወገኖቼ በክፉም በደጉም አብራችሁኝ የነበራችሁ ሰዎች ዛሬ ደስታዬ እንድትካፈሉኝ ብዬ ነው የመጣሁት። ዛሬ ግን ልደቴን ለየት የሚያደርገው አንድ ታሪክ አለ። ያው በብዙ ፈተናዎች አልፌያለሁ። ብዙ ስቃይ፣ ብዙ መከራ አይቻለሁኝ እና በዛ ሰዓት የዛሬ 2 ዓመት ግንቦት 16 በግንቦት 8 አንድ ሰው ወደ ቤት ይመጣል። ዜና ከዛ ሰው ጋር ተዋወቅም ምናምን በጣም ላይክ ፈርስት ኢምፕሬሽን ነው ምናምን በሉት። በመጀመሪያ እንደተያየን ተዋወቅን ከጓደኛዬ ጋር እና ከ8 ቀን በኋላ ነው እንደው የሆነ ወደ ልቧ እንዴት እንደገባው ልነግራችሁ ብዬ ነው። ማለት 2 ቀን ነው የሆነው ለኔ። ሁለት የተወለድኩበት ነው። አንድም ከእናቴ ማፀን፣ ሁለትም ደግሞ በጓደኛዬ ልብ ውስጥ ያረፍኩበት ቀን ነው ብዬ ስለማመን ነው። እና ያቺ ቀን ሳገኛትም በመከራዬ ቀን ነው ያገኘኋት። ስራ ፍለጋ ስንከራተት ነው ያገኘኋት። ዜን ከ8 ቀን በኋላ ልደት ሌላ ጊዜ አከብር ነበር ዝም ብሎ እንደዚሁ ነገር እና የዛ ጊዜ ግን በጣም በችግር ስለነበርኩኝ አንድም ብር አልነበረብኝ፣ ሻማ እንኳን ማብሪያ አልነበረኝም እና ደብሮኝ ድንገት እንጀራ እናቴ ደውላ 500 ብር ስትልክልኝ ወጥቼ በቃ ጠጣው ማለት ነው። በጣም ጠጥቼ ምናምን እያለቀስኩኝ ምናምን ነበርና ለተዋወቅኳት ልጅ ማለት ለጓደኛዬ ስልክ ቮይስ እያደረኩኝ ምናምን በጣም አለቅሳለሁ። በጣም ስለከፋኝና ወንድም ስለነበራት ያው ወንድሜን አስታወስከኝ፣ እናቴ ምን ያህል እንደሚወዳት በጣም ስሰክር ስለ እናቴ እያነሳው አለቅስ ነበርና በዛ ሰዓት ልቤ ውስጥ አረፍክ፣ ልቤ ውስጥ ገባህ። በቃ የዛኔ ልቤን ስቅስቅ አርገህ ያስከኝ። ከዛ ጊዜ በኋላ በቃ ላንተ ፍቅር ወደኩኝ አለችኝ። ስለዚህ 2 ጊዜ የተወለድኩት ማለት ነው። ልደቴ 2 ልደት ነው እና ያቺ ሴት ደግሞ በህይወቴ መጣ ብዙ ነገር ቀይራለች። በጣም ብዙ ነገር ባስተሳሰቤ፣ በሁሉ ነገሬ ብዙ ነገሬን ቀይራኛለች እና ልደቴ 2 ነው። በጣም አመሰግናለሁ የኔ ወርቅ፣ ክበሪልኝ። እግዚአብሔር አምላክ እድሜ ጤና ይስጠን፣ ከፍ ከፍ በይልኝ። በዚህ አጋጣሚ ደግሞ ማመስገን ፈልገው ጓደኞቼ በጣም አመሰግናለሁ። ስናገኝም ስናጣም ማግኘት ማጣት አላለያየን አላገናኘን እና ያው ዝም ብለን ያለምንም ነገር ልደትና ከበር ነበር ምናምን ብዙ ነገር አሳልፈናል። አመሰግናችኋለሁ፣ ክበሩልኝ። እግዚአብሔር በስኬት ደግሞ ቀጣይ ዓመት ሁላችንም ተሳክቶልን ደልቶን ከፍ ብለን የምናሳልፍ ያደርገን። በቃ በትልቅ ስኬት ያሳካልን። የእናቴ ልጅም
ሊናዬ በጣም አመሰግናለሁ። ሁልጊዜ ከጎኔ ነበርሽ። ብራዘር ወንድሜ፣ በሀሳብ በብዙ ነገር የምትደግፉኝ ሁላችሁም በጣም በጣም አመሰግናችኋለሁ። እሙካ ባለፈው አመት እሷና እኔ ብቻ ነበርንና አንድ ሻማ ብርታ ከተኛውበት ቀስቅሳኝ ሻማውን ብቻ ብርታ አሳይታኝ ነበርና ትልቅ ነገር ነው ማለት ደብሮኝ ነበረ። በእርግጥ ሰው በልደቱ ቀን መደበር የለበትም ባለው ነገር መደሰት ምናምን አለበትና እሙዬም የኔ መልካም በጣም አመሰግናለሁ። እንግዲህ ብዙ ነገር ወደ ምስጋናው ቀድሜ ስለገባውኝ ያው ይቅር በሉኝ። ምክንያቱም በህይወቴ ሳልፍ በከፍታም በዝቅታይም ስለነበሩ ነው። እናንተ ደግሞ ውድ ተመልካቾቼ ከዛ ህይወት ወጥቼ ትንሽ እንድንቀሳቀስ ከፍ እንድል በራስ መተማመኔ ትንሽ ትንሽ እንዲመጣልኝ ገንዘብ ማግኘት እንደሚቻል ስላሳያችሁኝ ዩቲዩብ ላይ መስራት እንደሚቻል ስላሳያችሁኝ ስላንቀሳቀሳችሁኝ በጣም አመሰግናችኋለሁ። በልደቴ ቀን ደስ ሊለኝ ይገባል። በጣም ደስተኛ ነኝ። በጣም 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 ከልቤ ነው የምነግራችሁና ሰው ልደቱን የሚያከብረው ገንዘብ ስላለው ምናምን አይደለም። በቃ እግዚአብሔር አምላክ እድሜ ስለሰጠው ተጨማሪ ህይወት ስለሰጠው ያመሰግንበት ዘንድ የተሰጠ ቀን ስለሆነ ለማመስገን ያክል ያው ልደቴን እያከበርኩኝ ነው። እግዚአብሔር ይመስገን። ማታ 4 ሰዓት ላይ በቲክቶክ ኬክ ቆርሳለሁ። ያው ያለኝን በቃ ላይ እግዚአብሔር ሆይ አመሰግናለሁ ብዬ ጆይን ማድረግ ትችላላችሁ። ቲክቶክ ላይ ኦፊሻል ቪኒ ብላችሁ መጣችሁ ማለት ነው። የኔ ወዶች ህይወት በብዙ ፈተና ውስጥ ታሳልፋችኋለች። ከፍ ዝቅ ትላላችሁ። እኔ ደግሞ እግዚአብሔር ይመስገን በጣም ከብዙ ስቃይና መከራ አሁን ወደ ተሻሻለ ወይም ደግሞ ከትላንት በተሻለ ነገር ላይ እንደሆን እግዚአብሔር ረድቶኛል። እግዚአብሔር አምላክ ተጨማሪ መሰጥቶኛል። ወንድ ልጅ ነኝ። 29 ዓመቴ ነው። በጣም አረጀው ምንም ነገር ሳልሰራ አረጀው እና በጣም ይደብረኛል። ለምን እኔ ያንግያለሁ በጣም ያንግያለሁ 19 20 ምናምን ያለው ያኔ ራሱ ፊል አደረገው ነበረ። ይሄንን ወደ ኋላ መቅረትን ማርጀትን በቃ ያንን ፊሊንግ እሰማው ነበርና ሁሉ ጊዜም እንዳረጁ ይሰማኛል። አሁን ግን የምሬን አርጅቻለሁ። ሳላውቀው 29 ዓመት ሆኖኛል። ቀጣይ 30 ዓመት ይሆነኛል። 3 ከደፈንኩኝ በኋላ ምን አይነት ላይፍ ሊኖረኝ ይገባል ብዬ ሳስብ በጣም ይጨንቀኛል። ግን እግዚአብሔር ይመስገን። እስኪ እግዚአብሔር በሰጠኝ በዚች 1 ዓመት እንደምንም ብዬ ለፍቼ ጥሬ ግሬ በራሴ መቆም እንድችል በህይወቴ ውስጥ ደግሞ ትልቅ ኢምፓየር ለመገንባት እግዚአብሔር እንዲረዳኝ እናንተ ጸልዩልኝ በጸሎታችሁ። ሙስሊሞችም ክርስቲያኖችም ኦርቶዶክሶችም ጴንጦች ሁላችሁም በምታምኑት በምትጸልዩበት መንገድ ይህን መሸጦ ባሪያ እስኪ እግዚአብሔር ሆይ ደገፍ አድርገው አላህዬ እያላችሁ ዱዓም አድርጉልኝ። እናንተ በምትጸልዩ ጸሎት ስታስቡኝ ነገሮች ይስተካከላሉ። በብዙ መንገድ እፈተናለሁኝ። እኔ ኢቨን ላለፉት ወራቶችም ብዙ ስፈተን ነበረ። ግን እግዚአብሔር ስለሚወደኝ የእናቴ ጸሎት ነው ያቆመኝ እንጂ ብዙ ፈተናዎች አሉ በስፒሪቹዋል ፊዚካል ምናምን እና ግን ጸልዩልኝ። እግዚአብሔር ይመስገን ከዚህ በኋላ ባለው በእግዚአብሔር ሞገስ ጸጋ እንደገና ወደ ድሮ ኢነርጂ እንደምመለስ በጣም እርግጠኛ ነኝ። እግዚአብሔር የይቅር ባይ አምላክ ነው። ላለፈውን ዓመት ወደ ኋላ ትቼ አዲሱን የተሰጠኝን እግዚአብሔር ሰጠኝን ቀን እንድሰራበት እንድቀየርበት ሰው እንዳልበደልበት ለሰዎች የምደርስበት እንዲያደርግልኝ ጸልዩልኝ። ይህ ቀን የኔ ቀን ነው። ዛሬ በጣም ደስ ብሎኛል። ከፍታችንን የምናይበት ዘመን ያርግልን፣ የምንቀየርበት ዘመን ያርግልኝ። ምኞታችሁን ግለጹልኝ። ያው ልደቴ ስለሆነ እንዳታስኮርፉኝ፣ እንደምትወዱኝም ንገሩኝ። የምሬን ነው። የሰው ልጅ ወደ ምድር ሲመጣ እያለቀሰ መጥቶ ያው ለስቃይ ለመከራ ነው የሚፈጠረው። ስንመጣ ማልቅሰን ነው የምንመጣው። ግን ያው የተፈጥሮ ሕግ ስለሆነ እንበረታለን፣ እንጠነክራለን፣ በሞገስ ከፍ እንላለን፣ እግዚአብሔርም ይረዳናል። በዚች ቀን የተወለዳችሁ ሁላችሁንም መልካም ልደት። በዚች ቀን የምታገቡ እንኳን ደስ አላችሁ። እኛም እንግዲህ እግዚአብሔር በትዳር እንዲባርከን በልጅ እንዲባርከን ሞገስ እንዲሰጠን ጥሩ ትውልድ እንድንቀርጽ ሀገርን የሚገነባ ቤተሰብን የሚያኮራ ትውልድ እንድንቀርጽ እግዚአብሔር ይርዳን፣ ያድሰን። በቃ በእውነት እግዚአብሔር ምስክሬ ነው። በቃ የሆኑ አሉ እንደው እንኳን ፈጣሪ ረዳቸው የምንባል ያርገን፣ እኛን ልጆቻችሁን፣ ወንድማችሁን፣ እኔን ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ሁል ጊዜም እንደምለው
እናንተ እስካላችሁ ድረስ ምንም አልሆንም። ያው ቪዲዮችን በማየት ተባበሩኝ። አመሰግናችኋለሁ። 4 ሰዓት ላይ ቲክቶክ ላይ እገባለሁ። የሆነ ነገር ካለ ቪዲዮ ቀርጬ ያሳያችኋለሁ። ብቻ ደስ ብሎኛል። ዛሬ ልደቴ ነው።